ይሄንን ቪዲዮ እስከ መጨረሻው ያየና ተግባራዊ ያደረገ በእርግጠኝነት የንግግር ኮንፊደንሱን ያሳድጋል። ሰዎች በተሰበሰቡበት ማውራት፣ መድረክ ላይ፣ የስራ ስብሰባ ላይ፣ ኢንተርቪው ላይ፣ የተለያዩ ቦታዎች ላይ ፕሮፌሽናል በሆነ መልኩና በኮንፊደንስ ማውራት የምትፈልጉ ሰዎች ከሆናችሁ ይሄንን ቪዲዮ እስከ መጨረሻው ማየት አለባችሁ። እንዲሁም ደግሞ በዕለት ተዕለት ኑሯችን ላይ የምንፈልገውን ሀሳብ እንዴት ለሰዎች ማስረዳት እንደምንችል፣ ብዙዎቻችን ንግግር ባለመቻላችን የምንፈልገውን ነገር ባለመግለጻችን በጣም ብዙ ድሎችን እናጣለን። ብዙ ሪሌሽንሺፖችን፣ ብዙ ፍሬንድሺፖችን እናጣለን። እኔ ይሄን አልፈልግም ለማለት የምናወራበት ቋንቋ ትክክል ባልሆነ ቁጥር ሰዎች ከኛ ይርቃሉ። እንዲሁም ደግሞ እኛ ኮንፊደንስ ከሌለ በምናወራው ነገር ኮንፊደንት ላይ ማናወራ ከሆነ ሰዎች ኢንትረስትድ ሆነው አይሰሙንም። ስለዚህ በዚህ ቪዲዮ ላይ እንዴት ንግግራችሁን ኮንፊደንትሊ እንደምትናገሩ አስተምራችኋለሁ። ይሄንን ቪዲዮ ስታዩ ኮንፊደንሳችሁን እንደምታሳድጉ እርግጠኛ የሆንኩት በዚህ ሐሳብ ላይ ለረጅም ጊዜ ሰርቻለሁ። ከ300 ሰዎች በላይ ትሬኒንግ ሰጥቻለሁ። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ቲክቶክ፣ ኢንስታግራም፣ ፌስቡክ ላይ ከ100 ሺህ በላይ ፎሎወር ያላቸው አካውንቶች አሉኝ። በዛ ላይ በማገኛቸው ኮሜንቶችና ሰዎች በሚጽፉልኝ ኮንፊደንሳቸውን በደንብ እንዳሳደጉ ማየት ችያለሁ። ስለዚህ ይሄንን ቪዲዮ ማየት ብዙ ታተርፉበታላችሁ። እንዲሁም ደግሞ ራሳችሁን የማሳደግ ጆርኒ ላይ ያላችሁ ሰዎች፣ ቁም ነገር የምትወዱ ሰዎች ከሆናችሁ ይሄንን ፔጅ ሰብስክራይብ ብታደርጉ በጣም ብዙ ነገሮችን ታተርፋላችሁ። ወደ ሐሳቡ እንግባ። የንግግር ኮንፊደንሳችሁን የምታሳድጉበት የመጀመሪያው መንገድ ቦዲ ላንጉጅ ነው። በጣም ብዙ ሰው የሰውነት ሁኔታው ከንግግሩ ጋር እንደሚያያዝ አያውቅም። ለዛ ነው በጣም ብዙ ሰው አቅምና እውቀት እያለው የንግግር ክህሎቱ ግን ብዙም ስላላደገ መናገር የማይችለው። ወይም ደግሞ ብዙዎቻችን መጽሐፍ ማንበብ ላይ፣ ፖድካስት መስማት ላይ፣ ራሳችንን ማሳደግ ላይ በጣም ትኩረት እናደርግና እንዴት እንደምናወራ ግን ብዙም አንሰራበትም። ለዛ ነው ብዙ ጊዜ የምንቸገረው። ስለዚህ የመጀመሪያው የሚሆነው መፍትሄ ቦዲ ላንጉጃችንን ማስተካከል ነው። ሰውነታችሁ ስታወሩ እናንተ ራሱ ልዩነቱን ይዩት። እንደዚህ ብላችሁ የምታወሩ ከሆነ ኤነርጂያችሁም ኮንፊደንሳችሁም በጣም ብሬክ ያደርጋል። ስለዚህ ሰውነታችንን ቀና አድርጎ ማውራት የመጀመሪያው ኮንፊደንሳችንን ቢውልድ የምናደርግበት መንገድ ነው። እንዲሁም ደግሞ ከቦዲ ላንጉጅ ጋር ተያይዞ የሆነ እቃ ከያዛችሁ፣ ለምሳሌ እኔ አጠገብ ይሄኛው አለ። የሆነ እስክሪብቶ ሊሆን ይችላል፣ ውሃ፣ ሰምቲንግ የሆነ ነገር ከያዛችሁ በጣም ጥብቅ አድርጋችሁ የምትይዙት ከሆነ ኮንፊደንሳችሁ፣ ፍርሃታችሁ፣ አንዛይታችሁ በጣም ይጨምራል። ይሄንን ደግሞ አሁን እዚሁ ቪዲዮ ላይ ሞክሩት። የሆነ እስክሪብቶ ከጎናችሁ ያለ ነገር ያዙና እስቲ ጭምቅ ለማድረግ ወይም በጣም ለመያዝ ሞክሩ። አእምሯችሁም ልክ እንደዛው በጣም ይጨነቃል። ከዛ የያዛችሁትን ነገር ደግሞ ለቀቅ አድርጉት። ለቀቅ ስታደርጉት እናንተም በደንብ ኮንፊደንትሊ እና በተረጋጋ መልኩ እንድታወሩ ያግዛችኋል። ሌላው ደግሞ ቦዲ ላንጉጅ ላይ ማስተካከል ያለብን አይ ኮንታክታችን ነው። ብዙ ሰዎች እያዩ የሚያወሩ ይመስላችኋል እንጂ ወደዚህ ወደዛ እያዩ ነው የሚያወሩት። ያ ደግሞ በጣም ይረብሻል። እኔ በዚህ ቪዲዮ ለምሳሌ እነዚህን ሀሳቦች ስነግራችሁ ወደዚህ ወደዛ እያየው ቦዲ ላንጉጃችሁ ማስተካከል የምትፈልጉ ከሆነ እያልኩኝ ባወራ በጣም ኮንፊደንስ እንደሌለኝና እናንተ ጋርም ኢንትረስትድ እንዳልሆንኩኝ ያሳያል። ስለዚህ የንግግር ኮንፊደንሳችሁን ማሳደግ የምትፈልጉ ከሆነ ሰዎችን በደንብ እያያችሁ ማውራትን ተለማመዱ። በዚህ ቪዲዮ መጨረሻ ላይ እንዴት ፕራክቲስ እንደምታደርጉ እናያለን። ለአሁኑ ግን እነዚህን ኮንሰፕቶች በደንብ ያዙልኝ፣ እወቋቸውና መጨረሻ ላይ ደግሞ እንዴት ፕራክቲስ እንደምታደርጉ እነግራችኋለሁ። ከቦዲ ላንጉጅ ሳንወጣ የመጨረሻው ሃንድ ጀስቸር ነው። እጃችንን እየተጠቀምን ስናወራ ኦዲየንሳችን ሞር ኢንትረስትድ ይሆናል። ለምሳሌ እኔ በዚህ ቪዲዮ ላይ ምንም እጄን የማልጠቀም ከሆነ ትንሽ ኢንትረስቱን ይቀንሳል። ለእናንተ ግን እጄን ስጠቀም ሞር ኢንትረስት ይፈጥራል። ስለዚህ ኦዲየንሳችሁ ኢንትረስትድ ሆኖ እንዲሰማችሁና እናንተም ደግሞ ሞር በኮንፊደንስ እንድታወሩ እጃችሁን እንደዚህ ካደረጋችሁ ኮንፊደንሳችሁን በዛው ብሬክ ያደርጋል። ግን እጃችሁን አውጥታችሁ ስትጠቀሙ ለኦዲየንስም ምንም እየደበቃችሁ እንዳልሆነ በኮንፊደንስ እያወራችሁ እንደሆነ ያሳያል። ለእናንተም ደግሞ እጃችሁ እየተጠቀማችሁ ስታወሩ ሞር ኮንፊደንት ሆናላችሁ። ኢቭን አስተውላችሁት ከሆነ እናንተ ኮንፊደንት ሆናችሁ ስታወሩ እንዴት ነው የምታወሩት? እጃችሁን ትጠቀማላችሁ፣ አይ ኮንታክት ይኖራችኋል፣ በራሳችሁ ላይ ማስተዋል ትችላላችሁ። ስለዚህ በፍጹም እነዚህን ነገሮች እንዳትደራደሩ። ቀና ብላችሁ ማውራት፣ እጃችሁን መጠቀምና አይ ኮንታክት። የመጨረሻው ግን አለባበስን በፍጹም እንዳትደራደሩበት። ጥሩ ስንለብስ ሰው ብቻ ጀጅ እንዳያደርገን ሳይሆን እናንተ ራሱ ጥሩ የለበሳችሁ ቀን እንዴት ነው ስሜታችሁ? በጣም ኮንፊደንት ትሆናላችሁ። ይገባኛል ስሜት ስትናገሩ ሰዎች ያዳምጡኛል ብላችሁ ታስባላችሁ። ስለዚህ እነዛን ለኦኬዥን ያስቀመጥናቸው ልብሶች፣ ቆይ የሆነ ደህና ቦታ ሲሄድ ለብሳለሁ ያላችሁትን ልብስ ደህናው ነገር እናንተ ናችሁ፣ የሚገባችሁ እናንተ ናችሁ። ስለዚህ ጥሩ ልብሶችን መልበስ ጀምሩ። ጥሩ ልብስ ስትለብሱ ጥሩ ፊል ታደርጋላችሁ። ጥሩ ስሜት ሲኖራችሁ ደግሞ በኮንፊደንስ መናገር ትጀምራላችሁ። ወደ ሁለተኛውና ወደ ቶን እንሄድ። የንግግር ኮንፊደንሳችንን የምናሳድግበት ሁለተኛው መንገድ ደግሞ ቶናችንን ማስተካከል ነው። አወራራችንን፣ ድምጻችንን ማስተካከል። በጣም ብዙዎቻችን የምንሸወደው ንግግር ለማድረግ ስንዘጋጅ ጀስት በውስጣችን የሆነ ስክሪፕት እያነበብን ከሆነ ጀስት በውስጣችን ብቻ እንለማመዳለን። ከዛ እዛ ሄደን ለማውራት ስንሞክር በጣም እንደነግጣለን። ወይ ድምጻችን ቀስ ይላል፣ በጣም ይፈጥናል፣ ወይ በጣም እንጮሃለን። ስለዚህ እንደነግጣለን። ይሄን ደግሞ ማስተካከል የምንችለው በልምምድ ወቅት ነው። ቶናችንን በደንብ ካስተካከልን ኮንፊደንትሊ እንናገራለን።
እንናገራለን፣ ሰዎችም ሲሰሙን በደንብ ይሰሙናል። ስለዚህም ቶናችሁን የምታስተካክሉባቸውን መንገዶች ልንገራችሁ። ቶናችሁን ለማስተካከል ትላልቅ መድረኮች፣ ስብሰባዎች፣ ኢንተርቪዎች መጠበቅ አይጠበቅባችሁ። በየዕለት ተዕለት ድርጊታችሁ ላይ ማስተካከል ትችላላችሁ። ለምሳሌ ቴክስቶችን ከመላክ ይልቅ ቮይሶችን መላክ ጀምሩ። ከጓደኛ ጋር ስታወሩ፣ ከተለያዩ ሰዎች ጋር ስታወሩ ቮይስ መላክ ጀምሩ። ከዛ ቮይሱን ስትልኩ ድምጻችሁን በደንብ አዳምጡት። ቶሎ ቶሎ ነው ወይ የምታወሩት? የምታስረዱትን ነገር በጣም ታብራራላችሁ ወይ? ድምጻችሁ ይጮሃል ወይስ ቀስ ይላል የሚለውን እዛው ቮይስ ሪከርዱ ላይ በደንብ መስማት ጀምሩ። ያንን በደንብ ፕራክቲስ ስታደርጉ ትላልቅ መድረኮች ላይ ስትወጡ በደንብ መናገር ትችላላችሁ። ሁለተኛው ቶናችሁን የምታስተካክሉበት መንገድ ደግሞ ሁልጊዜም ስታነቡ፣ በተለይ ቤት ስታነቡ ጮክ ብላችሁ ማንበብ ጀምሩ። ያኔ ቶናችሁን እየለመዳችሁት እየሰማችሁ ቶናችሁን ማስተካከል ስለምትጀምሩ ጮክ ብላችሁ ማንበብን ተለማመዱ። የመጨረሻው ቶናችሁን በደንብ ማስተካከል የሚችለው መንገድ ደግሞ ዝም ብላችሁ ራንደምሊ ከሆነ ቦታ ላይ አንድ ቃል ምረጡ። ከመጽሐፍ፣ ከጋዜጣ፣ ከሶሻል ሚዲያ፣ ከተለያዩ ቦታዎች ላይ አንድ ቃል ምረጡ። ለምሳሌ ኮንፊደንስን ከመረጣችሁ ኮንፊደንስን ትመርጡና እሱን ማብራራት ተለማመዱ። ከዛ ግን ቶናችሁን ከዛ ነገር ጋር የሚሄድ ለምሳሌ እኔ ስለ ኮንፊደንስ እያወራው ኮንፊደንሳችሁን ማሳደግ የምትፈልጉ ከሆነ ብዬ ሰውነቴንም ቶኔንም እንደዚህ ካደረግኩት ሰዎች በደንብ አይሰሙኝም። ግን ስለ ኮንፊደንስ ማውራት ከሆነ የመጀመሪያው ቅድም እንዳልኳቸው ቦዲ ላንጉጃችንን ቀና ብሎ ማውራት፣ አንድ ጀስቸራችንን መጠቀም፣ አይ ኮንታክታችንን ማድረግ። ከዛ ደግሞ ቶኔ ምን አይነት መሆን አለበት? ስለ ኮንፊደንስ ከሆነ ማውራው ኮንፊደንት የሆነ ቶን ያስፈልገኛል። ስለዚህ ኮንፊደንሳችሁን ማሳደግ የምትፈልጉ ከሆነ እነዚህ መንገዶች መከተል እንዳትረሱ። ኮንፊደንሳችሁን ለማሳደግ የሚረዳችሁን ቲፖች ስለምሰራላችሁ ይሄንንም ዩቲዩብ ሰብስክራይብ ማድረጋችሁን እንዳትረሱ ብል ሞር በደንብ ይገልጸዋል። በዚህ አጋጣሚ ይሄንንም ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ሶስተኛው ሀሳብ እንሄዳለን። ሶስተኛው የንግግር ኮንፊደንሳችንንና ፕሮፌሽናሊቲያችንን የምናሳድግበት መንገድ ደግሞ ቃላቶቻችንን ማስተካከል ነው። ቃላቶቻችንን ደግሞ ሁልጊዜም ስናዘጋጅ የምናዘጋጅባቸው መንገዶች አሉ። የመጀመሪያው መንገድ የምታወሩትን ነገር መረዳታችሁንና የምታወሩትን ነገር ማወቃችሁን እርግጠኛ ሁኑ። አስተውላችሁ ከሆነ በጣም እፈራለሁ፣ ኮንፊደንስ የለኝም የምትሉ ሰዎች ብትሆኑ የምታወሩት ነገር በጣም የምታምኑበት ከሆነ ከጓደኛ ጋር ስታወሩ ሊሆን ይችላል፣ ስብሰባ ላይ፣ የተለያዩ ቦታዎች ላይ በጣም ስለምታምኑት ነገር ከተወራ ግን ፍርሃታችሁን ጭራሽ ትረሱታላችሁ። ኮንፊደንት ሆናችሁ ታወራላችሁ። ሌላኛው ቃላቶቻችንን የምናስተካክልበት መንገድ ደግሞ ስክሪፕት አጠናናችን ነው። በጣም ብዙ ሰው ስክሪፕት ሲያጠና የሚሸወደውን ነገር ላሳያችሁ። ለምሳሌ እኔ ይሄንን ዩቲዩብ ቪዲዮ ለመስራት ስክሪፕቴን ሳጠና የንግግር ኮንፊደንሳችሁን ለማሳደግ 3 መንገዶች አሉ። እንደዚህ አጥንቼ ከዛ ልክ ስመጣ ለመቀረጽ ብሞክር በእርግጠኝነት በዚህ ኮንፊደንስ ሳወራ አታዩኝም። ብዙዎቻችሁም የምትሸወዱት ይሄንን ነው። ከዛ ይልቅ ግን ገና ስትዘጋጁ ስክሪፕታችሁ መጀመሪያ በደንብ አንብቡት። ከዛ ከነ ስክሪፕታችሁ ተለማመዱ። ከዛ ስክሪፕቱን አስቀምጡትና ብቻችሁን ማውራት ጀምሩ። አሁንም እዚህ ጋር አብዛኛው ሰው የሚሳሳተው ስህተት ልክ ስክሪፕቱ ሲጠፋበት ቶሎ ብሎ ስክሪፕቱን ያነሳል። ከዛ ይልቅ ግን ስክሪፕቱን ከማንሳታችሁ በፊት ስክሪፕቱን ለማስታወስ ታገሉ። ምን ነበር ስክሪፕቴ ለማለት ሞክሩ። ያ አእምሯችሁ ስክሪፕታችሁን እንድትለምዱት ወይም እንድታውቁት ያደርጋችኋል። ስለዚህ ልክ ስክሪፕታችሁን ለማስታወስ ሞክሩና ከጠፋባችሁ ትንሽ ሪፈር አድርጋችሁ ተመለሱ። መጨረሻ ላይ በልምምዳችሁ ወቅት ስክሪፕታችሁን መረዳታችሁን በደንብ እርግጠኛ ከሆናችሁ በእርግጠኝነት በኮንፊደንስ እንደምታወሩ አልጠራጠርም። የመጨረሻው ቃላቶቻችሁን ማስተካከል የምትችሉበት መንገድ ደግሞ የንግግሩን ዓላማ አለመርሳት ነው። ብዙዎቻችሁ አስተውላችሁ ከሆነ የንግግር ፍርሃት ሲባል ሁሌ እኔ ስለምንል ነው። እጅና ላበኝ ኋቲፍ ሀሳብ ቢጠፋብኝ ኋቲፍ እንደዚህ ቢሆን ብለን ሁሌ እኔ ነው የምንለው። ከዛ ይልቅ ግን ዓላማውን አለመርሳት። ለምሳሌ ይሄንን ዩቲዩብ ቪዲዮ እየሰራ ያለው ሰዎች የንግግር ኮንፊደንሳቸውን እንዲያሳድጉ እንጂ ስለኔ አይደለም። እኔ ድልድይ ነኝ። የንግግር ኮንፊደንሳችሁን የምታሳድጉባቸውን ትምህርቶች የማቀርብ ድልድይ ነኝ እንጂ እኔን እንድታዩኝ አይደለም እዚህ ቪዲዮ ላይ መጣችሁ። ያንን ሁሌ አለመርሳት፣ የምታወሩትን ነገር ኢምፓክቱ ላይ ትኩረት ማድረግ። ማርኬቲንግ ከሆነ እየሰራችሁ ያላችሁት ይሄንን ፕሮዳክት እንዴት አድርጌ ልሽጠው፣ ኢንተርቪው ከሆነ እዚህ ስራ ቦታ ላይ እንዴት አድርጌ ልቀጠር፣ ቫልዩን እንዴት ላሳይ። ስለዚህ እኔ ከምትሉ ይልቅ እናንተን እንደ ድልድይ ያስቡትና የምታወሩትን ነገር ሁሌም ዓላማውን አለመርሳት ላይ ትኩረት አድርጉ። በጣም በእርግጠኝነት ፍርሃት የለ ምን የለ በደንብ በኮንፊደንስ ንግግራችሁ ማድረግ ትችላላችሁ። እስካሁን ካወራናቸው ነገሮች ደግሞ በጣም ትልቁን ድርሻ የሚይዘው ማይንድ ሴት ነው ወይም ደግሞ አስተሳሰባችን። ንግግር ልታደርጉ ስትሉ እኔ እኮ ንግግር አይጥምም፣ እኔ እኮ ሰዎች አይሰሙኝም የምትሉ ከሆነ በእርግጠኝነት በኮንፊደንስ መናገር አትችሉም። ስለዚህ መጀመሪያ ማይንድ ሴታችንን ማስተካከል ላይ ትኩረት ማድረግ፣ እችላለሁ የሚለውን ስሜት ማዳበር፣ የምናገረውን ነገር ሰዎች ይሰሙኛል የሚለውን ነገር
ማስተዋል ይኖርብናል። ይህንን እንዳናደርግ የሚያደርገን ደግሞ ብዙ ጊዜ ራሳችንን ስለምናወዳድርና ለጀጅመንት ስለምናቀርብ ነው። የትኛውን ቦታ ንግግር ስታደርጉ ማስተዋል ያለባችሁ ነገር ሰዎችን ኢምፕረስ ለማድረግ አቤት ንግግሯ፣ አቤት ቃላቶቿ ለመባል ሳይሆን የምታስተላልፉትን ዓላማ ለማስተላለፍና ሰዎችም እንዲያርሟችሁ ፈቃደኛ ሁኑ። ምናልባት ከእናንተ በእውቀት በጣም የሚበልጡ ሰዎች ጋር ንግግር ብታደርጉ ያንን ንግግር የማደርገው እነሱ ጀጅ እንዲያደርጉኝ ሳይሆን ምናልባት ስህተት ካለ ያርሙኛል፣ ምንም ችግር የለውም። ስለዚህ ሁሌም ለመታረም ለመወዳደር ሳይሆን ንግግራችሁ ማድረግ ያለባችሁ የማወራው ነገር ሰዎች ጋር ሄዶ ኢምፓክት እንዲፈጥር ለውጥ እንዲፈጥር ላይ ሞር ማተኮር። ስለዚህ ሁሌም ዓላማችሁን አትሳቱ። የምታወሩት ከሰዎች ጋር ለመወዳደር አይደለም። የእናንተም ሀሳብ ልክ እንደሌላው ሰው ሀሳብ በጣም ጠቃሚ ነው። ስለዚህ ሀሳባችሁን ሰዎች ጋር ስታስተላልፉ ውድድር አታድርጉት፣ ኢምፕሬሽን አታድርጉት። የማወራው ነገር ኢንተርቪው ከሆነ ያለኝን አቅም ቫሊዩ በደንብ አሳይቼ እዛ ድርጅት ላይ ስለሚገባኝ ነው የምገኘው። በጣም ብዙ ሰው ስለሚገባው ሳይሆን የሆነ ሰዎች እያገዙት እንደሆነ ያስባል። የትኛውን ቦታ ንግግር ስታደርጉ ስለሚገባችሁ ነው እዛ ቦታ የተገኛችሁት። ያንን ነገር ደግሞ ልታምኑ ይገባል። ስለዚህ በደንብ እንደሚገባችሁ ማመን ጀምሩ። ባላችሁ እውቀት አቅም በደንብ እመኑ። እውቀቴ ያንሳል ብላችሁ ካሰባችሁ ደግሞ እኔ እኮ አልችልም፣ እኔ እኮ አረባም ሳይሆን እውቀታችሁን ማሳደግ ላይ ስሩ። ማንበብ ካለባችሁ አንብቡ። ስልጠናዎች መውሰድ ካለባችሁ ስልጠናዎችን ውሰዱ። ማንም ከእናቱ ሆድ ተምሮ የወጣ የለም። ራሳችሁን በማለማመድ በደንብ የምትፈልጉበት ደረጃ መድረስ ትችላላችሁ። ይሄንን ማይንድ ሴት መያዝ አለባችሁ። አልችልም አይሆንልኝም ሳይሆን ይሄንን ነገር አላውቀውም፣ አልተማርኩትም፣ አሁን ደግሞ አነባለሁ፣ አውቃለሁ፣ ራሴን አሳድጋለሁ ብላችሁ ለራሳችሁ ትልቅ ቦታ ይኑራችሁ። ይሄን የምላችሁ እንድትበረቱልኝ ሳይሆን የእውነት ስለሚገባችሁ ነው። የትኛውም ሰው የመናገር መብት አለው። በንግግሩም ደግሞ የተለያዩ ስኬቶችን ማሳካት ይችላል። ስለዚህ ይገባኛል ስሜትን ማዳበር ጀምሩ። እስካሁን ያወራናቸውን ነገሮች እንዴት ፕራክቲስ እንደምታደርጉ የምነግራችሁ ሰዓት ላይ ደርሰናል። በነገራችን ላይ ይህንን ፔጅ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ፕራክቲስ የምናደርግበት መንገድ ራሳችንን ሪከርድ በማድረግ ማየት ነው። በጣም ብዙዎቻችን ባይዘው የምንገምተውን ማንነታችን ነው ምንጠላው። እኔ ንግግር ሳረግ እንደዚህ ነኝ፣ እፈጥናለው፣ ቀስላለው፣ ንግግሬ ብዙም አይጥምም፣ ኮንፊደንስ የለኝም የምንለው በግምት ነው። ብዙዎቻችን እንዴት እንደምናወራ ራሱ አይተናናቅም። ግን እዚህ ላይ ብታዩትም ኮንፊደንስ ከሌላችሁ ወይም ማይንድ ሴታችሁ ግን ካልተስተካከለ ሁሌም ስታዩት የተናገራችሁትን ነገር መጥፎ ሳይዱ ወይም ደግሞ ዊክነሱ ነው የሚታያችሁ። ስለዚህ ማይንድ ሴታችሁ ላይ ግን መጀመሪያ መስራት አለባችሁ። ወደዚህ ፕራክቲስ ከመግባታችሁ በፊት እኔ ንግግር ሳደርግ ኮንፊደንትሊ መናገር እችላለሁ፣ ንግግሬ ቫልዩ ያለው የሚለውን ነገር መጀመሪያ ማይንድ ሴታችሁ ማመን መቻል አለበት። ካለበለዛ ሪከርድ ብታደርጉትም ቪዲዮውን ስታዩት ኔጌቲቭ ሳይዱ ዊክነሱ ብቻ ነው የሚታያችሁ። ስትሬንግዛችሁን በደንብ ማወቅን ትኩረት አድርጉ። እንደውም በዚህ አጋጣሚ እስቲ ኮሜንት አድርጉልኝ ያላችሁን ስትሬንግዝ። ንግግር ስታደርጉ ሰዎች ምን ይሏችኋል? ይሄ ጠንካራ ጎንሽ ነው የሚሏችሁን፣ እናንተም ደግሞ ከራሳችሁ የምትወዱትን ጠንካራ ጎናችሁን ኮሜንት አድርጉልኝ። እንዴት ፕራክቲስ እንደምታደርጉ ልንገራችሁ። ቪዲዮዎችን ሪከርድ ታደርጋላችሁ። ቅድም እንዳልኳችሁ አንድ ቶፒክ ትመርጡና ከመጽሐፍ፣ ከጋዜጣ፣ ከሶሻል ሚዲያ ኤኒዌር እናንተ የምትወዱትን ቶፒክ ትመርጣላችሁ። ስለ ኮንፊደንስ ከሆነ ለምሳሌ ኮንፊደንስን ከመረጣችሁ በኋላ ስለ ኮንፊደንስ እያወራችሁ ራሳችሁን ሪከርድ ታደርጋላችሁ። ከዛ ሪከርድ ያደረጋችሁትን ቪዲዮ ድምፁን ታጠፉትና ሰውነታችሁን ብቻ ታያላችሁ። ስለዚህ መጀመሪያ ያልኳችሁ ቦዲ ላንጉጅ ላይ ተመለስም ማለት ነው። እጄ እንዴት ነው? አይ ኮንታክቴ እንዴት ነው? ሙሉ ቪዲዮውን እያየሁ ነው ያወራሁት ወይስ በጣም ወደዚህ ወደዛ ላለው እጄን ሳልጠቀም ነው ያወራሁት? ከዛ እጄንም ከተጠቀምኩ ደግሞ ምን ያህል እጄን ተጠቅም ያለው የሚለውን፣ ከዛ ሰውነቴ እንደዚህ ብሏል ወይስ ደግሞ ቀና ብዬ ነው የማወራው የሚለውን በደንብ አስተውላችሁ ይዩት። ድምፁን እስከ መጨረሻው ማጥፋታችሁን እርግጠኛ ሁኑ። ጀስት ቦዲ ላንጉጃችንን ብቻ ነው የምናየው። ከዛ ደግሞ ድምፁን ከፍ እናደርግና ቪዲዮውን ግን ገልብጠ ነው ወይም ኦዲዮን ብቻ እንሰማለን። ኦዲዮን ስትሰሙ ደግሞ ቶናችሁ እንዴት እንደሆነ፣ በጣም ፈጥናችኋል ወይ ቀስ ብላችሁ ነው ያወራችሁት? ቶናችን ላይ ራሱ ኮንፊደንሳችን በደንብ ይታያል አይደለ? ስለዚህ ቶኔ እንዴት ነው? የማወራውን ነገር ስቶሪ ቴሊንግ የምታወሩ ከሆነ ለምሳሌ ስለመሰረቅ እያወራችሁ ከሆነ እዛ ቪዲዮ ላይ ብታዩ እኮ ተሰርቄ ትላንትና ብላችሁ ቶናችሁ ላይ ብታወሩ ኢቨን ቪዲዮን አጥፉትና አሁን የማወራውን ነገር ስሙት። ተሰርቄ እኮ ትላንትና እያልኩኝ ባወራ እንዴ ልጅ ተሰርቃ ነው ተመችቷት ነው? ተሰርቄ ከሆነ ምን መሆን አለበት? መናደድ አለብኝ አይደለ? ስሜቱ ሊሰማኝ ይገባል። ስለዚህ ትላንትና እኮ ተሰርቄ ነበር አንቺ ትቀልጃለች ብዬ ላወራ እችላለሁ። ስለዚህ ቶኔ ላይ ራሱ መሰረቅ ያስታውቃል አይደለ? ልክ እንደዛ ቶናችሁን ስትሰሙት የምታወሩት ነገር ጋር ቶኑ ይሄዳል የሚለውን እርግጠኛ ሆኑ እያስተካከልን እንሄዳለን። ኢትስ ፕራክቲስ ባይ ዘ ወይ ጀጅመንት አይደለም። ፕራክቲስ እያደረግን ስለሆነ ራሳችሁን ጀጅ አታርጉ። ኢትስ ቬሪ ኦኬ። ትክክል ካልሆነ ልናስተካክለው እንጂ ራሳችንን ልንወቅስ
አይደለም። ከዛ በመጨረሻ ደግሞ ሁለቱንም አስተውላችሁት ቦዲ ላንጉጃችሁንና ቶናችሁን ስክሪፕታችሁን እንዴት ነው ያወራሁት፣ ፍሎውን ጠብቅ ያለው ወይ ከሁኩ ጀምሮ መሀል ያሉትን ነገሮች መጨረሻ ላይ ኮንክሉዥኑ ኤቭሪቲንጉን በደንብ ለማየት ሞክሩ። እንዲሁም ደግሞ በደንብ ፕሮፌሽናል ተናጋሪ መሆን የምትፈልጉ ከሆነ ስቴፕስ ኦፍ ፐብሊክ ስፒኪንግ ለአንድ መድረክ፣ ኢንተርቪው፣ ሶሻል ሚዲያ የተለያዩ ቦታዎች ላይ እንዴት እንደምትዘጋጁ ማይንድ ሴታችሁን እንዴት እንደምታስተካክሉ አሁን ያወራናቸውን ነገሮች ፕራክቲካሊ እና ፕሮፌሽናል ፊድባክ ማግኘት የምትፈልጉ ከሆነ የእኛን ስልጠናዎች ደግሞ መውሰድ ትችላላችሁ። በዚህ አጋጣሚ አዲስ ምዝገባ ላይም ስለሆነ ፐብሊክ ስፒኪንግ እና ኮሚኒኬሽናችሁን የእውነት ማሳደግና መቀየር የምትፈልጉ ሰዎች ይህንን ስልጠና ብትካፈሉ በብዙ ታተርፉበታላችሁ። የስልጠናውን መረጃ የምታገኙበትና የምትመዘገቡበትን ቴሌግራም ዩዘርኔም ዲስክሪፕሽን ላይ ታገኙታላችሁ። ኮንታክት አድርጉን። በዚህ ቪዲዮ ላይ ያወራናቸውን ነገሮች በሙሉ ፕሮፐርሊ ፕራክቲስ የምታደርጉ ከሆነ ቦዲ ላንጉጅ፣ ቶናችሁን፣ ቃላታችሁን፣ ማይንድ ሴታችሁን በደንብ የምታስተካክሉ ከሆነ 100% እርግጠኛ ነኝ የንግግር ኮንፊደንሳችሁ ያድጋል። የንግግር ኮንፊደንስን ማሳደግ ማለት ደግሞ ፋይናንሻሊ እድገት ማግኘት። ለምን ስራ ቦታ ላይ በደንብ ሀሳባችሁ መግለጽ ትጀምራላችሁ። ኢንተርቪው ላይ፣ ስብሰባ ላይ፣ መድረክ ላይ፣ የተለያዩ ቦታዎች ላይ፣ ቢዝነስ ላይም እንዲሁም ሶሻል ሚዲያ ላይ በደንብ ራሳችሁን ያላችሁን አቅም መግለጽ ስለምትጀምሩ በገንዘብ በደንብ ማደግ ትችላላችሁ። ሪሌሽንሺፕ ላይም ደግሞ የምትፈልጉትንና የማትፈልጉትን ነገር ፕሮፐርሊ መግለጽ የምትችሉ ሰዎች ከሆናችሁ ጥሩ ሪሌሽንሺፖችን፣ ፍሬንድሺፖችን ቢውልድ ማድረግ ትችላላችሁ። ስለዚህ ንግግራችሁ ላይ መስራት ማለት ፊውቸራችሁ ላይ መስራት፣ እድገታችሁ ላይ መስራት ማለት ስለሆነ ይሄንን ፔጅም ሰብስክራይብ በማድረግ ስለ ንግግር፣ ስለ ፐብሊክ ስፒኪንግ በጣም ብዙ ቪዲዮዎችን ስለምሰራላችሁ እንዳያመልጣችሁ ሰብስክራይብ አድርጉ። እንዲሁም ደግሞ የደውል ምልክቷን ብትጫኑ ሁሌም ቪዲዮ ስለቅ ኖቲፋይድ ስለምትሆኑ ምንም አይነት ቪዲዮ አያመልጣችሁም። አብሬያችሁ የቆየሁት ቤተልሔም ወዳጆ ነኝ። እስከዚህ ድረስ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ቸር ቆዩኝ።